አባት ያለው ታገባ ሽማግሌ ጤና ይስጥልኝ የዞላ ቲዩብ ተከታታዮች ነፍሳቸውን ይማርና አቶ አማን ፍስሐ ጽዮን በአሜሪካ ላይ ሕክምና ሲከታተሉ ቆይተው በአሜሪካ ላይ ማረፋቸው የታወቀ ነው። ልጆቻቸው እንደዚሁም ባለቤታቸው በአሜሪካ ስለሚኖሩ ቀብራቸው በአሜሪካ ይሁን የሚል ክርክር ተነስቶ ነበር። በኢትዮጵያ በአሜሪካ የሚል በመስተመጨረሻ ግን አንድ ልባት አግኝቷል። ስለሳቸው ግን አሜሪካ ወይ ቀበር ወይስ ኢትዮጵያ የሚለውን ነገር ስሰማ አንድ ትዝ ያለ ነገር የንዋይ ደበበ የመጀመሪያ ልጁ ይመስለኛል በአሜሪካ ላይ እንዳረፈ ሁላችንም እናስታውሳለን ብዬ አስባለሁ። ትንሽ ቆየት ብሏል። አደይ ብቻዋን እዛ ልጇን ጥርሷን ነክሳ ያሳደገችው ለቁም ነገር ያበቃችው ልጇ ኩላሊት ይመስለኛል ካልተሳሳትኩ እንደውም ሰጥታው ታሞ ሰጥታው እንደዛ ድኖላት ባሪፍ ሁኔታ የነበረ ልጅ ነው ያረፈባትና እሷም ጠቅልላ ወደ ኢትዮጵያ ልትገባ ስትል ነው ይሄ ሀዘን የገጠማት ወይ ደግሞ ልጇን ያጣችው። ልጇ ሲሞት ደግሞ የተቀበረው በዛው በአሜሪካ ነው። ከዛ በኋላ እንግዲህ አይታችኋት ከሆነ እሷ ጭራሽ ሆኖ የለችም በሚዲያውም በምንም ቦታ ላይ ድምጿም ተሰምቶ አይታወቅም። ልጇ ሞተ፣ ሀዘን ላይ ተቀመጠች፣ በዛው ጠፋችና አሁን አንዳንድ ተናፋሽ ተባራሪ ወሬዎችን ስሰማ ግን እንግዲህ ልጇ ካረፈ በኋላ እናት ልጇ ይሞትባት በእውነት ከባድ ነው እና ልጇ ካረፈ በኋላ ግን ያለችበት ሁኔታ ጥሩ አይደለም። ልጄን ትቼ ደግሞ ወደ አሜሪካ ወደ ኢትዮጵያ አልገባም ብላ እዛው እንግዲህ ከልጄ ጋር ነው የምኖረው ብላ ማለትም ያው ሞቷል ልጇ፣ ፈጣሪ ነፍሱን ይማረው። እንደዚህ አይነት ወሬ ትዝ አለኝና አሁንም አማን ልጆቹ አሜሪካ ነው የሚኖሩት፣ የቀብሩስ ሁኔታ እንዴት ነው የሚለው መነጋገሪያ ሲሆን እንዴት ነው ነገሩ ምናምን እያልኩ እያሰብኩ ነበረ። ምንም ቢሆን በኢትዮጵያ ሲሆን ይሻላል ብዬ አስባለሁ አይደል? ያ ቢያንስ የሆነ ከጎን ከጎረቤት ምናምን አይዞህ የሚልህ ምናምን ይጠፋል አይጠፋም ሰው። ውጭ ላይ ግን ስትሆኑ በራችሁን ዘግታችሁ ያው ብቻችሁን ነው የምትሰለሰሉት፣ ብቻችሁን ነው የምትጨነቁት፣ ብቻችሁን ነው የምታለቅሱት። የሆነ እንትን የሚል የለም፣ የሚወጣላችሁ ነገር የለም፣ አይዞ የሚላችሁም ሰው የለምና ቢያንስ ኢትዮጵያ ስትመጡ የሆነ አየሩ ምፎ የምትሉትና የምትተነፍሱት ከውስጣችሁ የሆነ የሚወጣ ነገር አለና አሁንም የአቶ አማን ፍስሐ ጽዮን ወደ ኢትዮጵያ ተወስኖ ወደ ኢትዮጵያ መምጣታቸው በእውነት በጣም ነው ደስ ያለኝ። እኔ ቢያንስ የሀገራቸው መሬት ይሻላል። ልጆቻቸውም አባታችንን ሄደን የአባታችንን ቦታ አለ ብለው ይመጣሉ እና እንደ ያሁን የአደይን ታሪክ አደይ መሰለኝ ይቅርታ ከተሳሳትኩ ስሟን የንዋይ ደበበ ባለቤት ማለት ነውና የእሷን ታሪክ ስሰማ ብዙ ነገሮቹ እንትን ብለውኛልና ምናልባት እንደው በዛ አካባቢ ያላችሁ እንደው የት ነሽ እንዴት ነሽ ሰላም ነሽ ወይ ብላችሁ ብትጠይቁ የት ጠፋሽ ብትሉ ደስ ይለኛል። ብታጽናኑ ከሰዎች እንደዚህ ያሉ ሰዎችን እንትን ብትሉ ደስ ይለኛልና በጣም ያሳዝናል። እናት ልጇን ስታጣ እኔ አንድ ጊዜ የተጠየቀ ልጅ አለ ከእናትህ ከምትሞትና አንተ ብትሞት ማይሻላል ተብሎ ሲጠየቅ እናቴ ብትሞት ይሻላል፣ የእናቴ ሞት እኔ እቋቋመዋለሁ፣ እናቴ ግን የኔን ሞት አትቋቋመውም ያለ ልጅ አለና ያ ስሜት ነው እንትን ያለው። ለማንኛውም ወደ አቶ አማን ፍስሐ ጽዮን ስንመጣ ዋው ደግነት፣ ዋው የዋህነት፣ ዋው ደግነት እኔ እንደዚህ አይነት ደግ ሰዎችን እንደዚህ አይነት ጥሩ ሰዎችን እንደዚህ አይነት የዋ ሰዎችን እንደዚህ አይነት ሰጪ ሰዎችን እንዱ በቃ እንዱ ሳይሞቱ ይሆነ እንዱ የማይረሱት ከልባቸው እስከ ሞታቸው የማይረሱት ነገር ሰርፕራይዝ ቢደረጉ የማይረሱት ነገር እንዱ የሆነ ነገር ቢደረጉ ብዬ አስባለሁ። እና ስለ በእውነት እኔ ሲያወሩና የኢቢኤስ ጋዜጠኞች ስለሳቸው እና ዮናስ ሲያወሩ እና አብርሃም ምናምን አብሪሽ ሲያወሩ በእውነት በጣም ነው ያስደነገጠኝ። እንግዲህ ዮናስ ከበደ ወደ ኢቢኤስ ቴሌቪዥን የገባበት እንዴት እንደገባና እንዴት እንደሆነ ሲናገር አንድ ፕሮግራም ይዤ ነው የገባሁት አለ። ትዝታችን የሚል ፕሮግራም እንዴት ይሰራል ምንድነው የሚባል ነገር የለም አለ። ያን ይዤ አሳየኋቸው። ጀምር ግባና አሉኝ። ጀመርኩ። የሰው መኪና ነው መኪናን ይዘህና ሲሉኝ የኔ መኪና አይደለም የጓደኛዬ ነው ምናምን ብዬ እንትን ስል ወዲያው መኪና ገዝተው ሰጡኝ አለ። ወዲያው አለምንም እንትን ወዲያው እና በቃ በዛው ስራዬን ጀመርኩ። በዛው መኪናቸውን ሰጡ። በቃ የዋህነታቸው በቃ ምንም እንትን አይላቸውም። ሰርተው የሚያሰሩ ሰው ናቸው እና በጣም በቃ ሲገልጿቸው አንዳንድ ጊዜ እኮ በአሰሪያችሁ ስትገለጹ የሆነ ደስ የሚል ነገር አለ ሲገልጿቸው። አብርሃም እንግዲህ አባቴ ሞቶ እሳቸው ነበር እኔ አባት ሆኜ ቆሜ ነው ምድር ሽማግሌ ሆኜ ብለው ነበረ። እንግዲህ እንደዚህ ሆኖ
እና በጣም ነው የተጎዳሁት እያለ እሱም እንግዲህ ቁጭቱን ሲናገር ነበር። የእነሱን ነገር ስሰማ ደግሞ እኔ መጀመሪያ ማዝኛለሁ። ምክንያቱም መጀመሪያ ምሰማለሁ በነገራችን ላይ ከዚህ ቀደም በቪዲዮቼ በመቅደስ ደበሳይ ከኢቢኤስ በወጣች ጊዜ ዋናዎቹ ጥሩ ሰው ናቸው የሚል መረጃ ደርሶኝ ተናግሬ ነበረ። ውስጥ ላይ የዋናዎቹ እነ አማን ወንድማማቾቹ ማክዳ ራሱ በጣም የሥራ ሰው እንደሆነች ሰርታ የምታሰራ እንደሆነ በሷ ብርታት እንዳለ ሰራተኞቹ የሚገቡት የሚወጡት የሷ እንትን እንደሆኑ ሰምቻለሁና ደግ ሰው እንደሆነ ጥሩ ሰው እንደሆነ ሰምቻለሁ። በነገራችን ላይ እንደዚህ ለእርዳታ የሚመጡ ኢቢኤስ ላይ ታችሁ ከሆነ እንደዚህ የሚያደርጉላቸውን ሰዎች ይጠይቃላሉ። በጣም በጣም አስቡት። ተቋቁመው ይሆን ወይ እና ደህና ነገር አድርጉላቸው። ብሩንም እኮ ነው ደህና ነገር አድርጉላቸው የሚለው እኮ እንደ ቁጥብ እንዳታርጉላቸው ራሳቸው እንዲቀይሩ አድርጓቸው ነው የሚለው አሉ። በእውነት ነው የምለው እኔ የሰማሁትን ነው የምናገረው። ቁጥብ ነገር ምንድነው? ቁጥብ ነገር ቁጥብ አታርጉላቸው፣ ጥሩ ነገር አድርጉላቸው እስቲ ምናምን የሚል ሰው ነው አሉ። እንደ ተመልሰው እንዳይቸገሩ እንዲቋቋሙ አድርጓቸው። እንግዲህ በየሳምንቱ አስቡት፣ በየሳምንቱ ኢቢኤስ ላይ በየሳምንቱ አንዳንድ ሰው ይረዳል። ቢያንስ አልተረዳም እንኳን ቢባል አንዳንድ ሰው ይረዳል። አሁን ደግሞ ከውበት በላይ የሚባለውን ፕሮግራም መቼም ታዩታላችሁ ብዬ አስባለሁ። እንግዲህ እዛ ላይ አንዳንድ ሰው ምንድነው መስራት የምትፈልገው ፕላን ካለው እንደዚህ መስራት ፈልጋለሁ ካለ ኦኬ በቃ እኛ መነሻ የሚሆን ሳንቲም እንሰጣለን ይላሉ። ወይ ደግሞ አላሰብንም ገና እንግዲህ ምንድነው መሰራው ምናምን ሲል በቃ ስትወስኑ እንደዚህ ልክ ስትወስኑ ንገሩንና እንደዚህ መስራት እንፈልጋለን በሉን ንገሩን፣ እኛ እናንተ የስራ የምትሰሩበትን መነሻ ካፒታል እንሰጣችኋለን ነው የሚሉት። ከውበት በላይ የሚለውን ፕሮግራም ብታዩ በየሳምንቱ የሚተላለፍ ነው። እንግዲህ ሌላው እንኳን ቢቀር ማለት ነውና በጣም የሚገርም ሰው ነው። በጣም እውነት እኔ አንዳንድ ጊዜ በጣም ጥሩ ሰዎች፣ ደግ ሰዎች፣ የዋ ሰዎች ያመልጡናል እና ጥሩ ነገር አድርገንላቸው አስደስተናቸው እንደዚህ አይነት ስራ እንደሰሩ በጎ ስራ እንደሰሩ በአደባባይ ለሁሉም ለኢትዮጵያ ሕዝብ ተነግሮላቸው ይሄ ሰው ጀግና ነው፣ ይሄ ሰው ጥሩ ሰው ነው፣ ይሄ ሰው ደግ ሰው ነው፣ ይሄን ያህል ሕዝብ እንደዚህ አድርጓል፣ እንደዚህ ጥሩ ነገር ሰርቷል ተብሎ ለሁሉም ተነግሮለት ቢያርፍ አይቆጭም። በእውነት ተነግሮት ተደስቶ እሱም የኢትዮጵያ ሕዝብ ሁሉም አመስግኖት እንትን ሲል አይቆጭምና በእውነት እኔ ስሰማ እየሰማው ሲሄድ እኔ ራሴ እየተንገበገብኩ ይልኩ። በእውነት አላቃቸውም፣ ያው በስም ነው አቶ አማን ምናምን የሚባለው እንደዚህ ምናምን እንጂ በጣም ያሳዝናልና ለምን እንደው አላቅም። ጥሩ ሰዎችን ፈጣሪ የሚወስድብን በነፃነት በጣም እንዳዘንን በጣም እንደተቆጭን ባስፊቲም እንግዲህ ቀደም ብሎ ባስፊቲ በጣም እንደተቆጨ በጣም እንዳዘንን ነበር። ከዛ ነፃነት ወርቅነህ ደግሞ ዱቡዳ ጣለብን። አስፊቲ ሰው ታሟል፣ በቃ የሆነ ኮማ ውስጥ ገብቷል፣ በቃ ያለበት ሁኔታ ጥሩ አይደለም፣ የሆነ የምንሰማው ነገር አለና የሆነ ነገር ትገምታላችሁ። በቃ ኮማ ውስጥ ገባ ሰው ምናምን ሲባል የሆነ ነገር ትላላችሁ፣ ግን ምንም ሳይሆን ደግሞ ድንገት ሞተ የሚባል ነገር በጣም ያስደነግጣልና ፈጣሪ ሁሉንም ነፍሳቸውን ይማርልን። እንግዲህ አቶ አማን ፍስሐም በዛሬው ዕለት የጸሎት ፕሮግራም በአሜሪካ ላይ ይካሄድላቸዋል። ሰሞኑን ደግሞ መቼ እንደሚመጡ ገና አልተወሰነም፣ ግን ቀብራቸው በኢትዮጵያ እንደሆነ ተወስኗል። መቼ ይመጣሉ እንግዲህ ከጸሎቱ በኋላ ምናልባት ሰኞ ማክሰኞ ይመጡ ይሆናል፣ አልታወቀም። ፈጣሪ ነፍሳቸውን ይማረው፣ ፈጣሪ ለሀገራቸው መሬት ያብቃቸው። ይህንን ነው የምለው። ስለተከታተላችሁ ያመሰግናለሁ። ባይ ባይ።